ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ታሪክ የእናትን አንጀት የሚያጠነክር የሰውን ልጅ ጭካኔ፣ የሰውን ልጅ ደግነት በአንድ ላይ የሚያሳይ እውነተኛ ታሪክ ነው። ይሄ የምታዩት ምስኪን ልጅ የተፈጠረበት የቆዳ አላርጂክ ተላላፊ አይደለም። ማለትም በቫይረስ በባክቴሪያ ከሰው ወደ ሰው የሚተላለፍ ክስተት አይደለም። ከጄኔቲክ የመጣ የተፈጥሮ ክስተት ነው። ነገር ግን የሰው ልጅ ይህን ባለመረዳቱም ይሁን አይሁን ልጁን ከትምህርት ገበታ እንዳይካተት ተምሮም ከሚፈልገው ዓላማ እንዳይደርስ ለበርካታ ዓመታት እንዳገለሉት የሚያሳይ አሳዛኝ ታሪክ ነው። ወደ ዋናው ጉዳይ ከመግባታችን በፊት ቪዲዮውን ላይክ በማድረግ ጀምሩ። እጅግ ልብ የሚነካ ቪዲዮ ነው ይዤላችሁ የመጣው። ቀጥታ ወደ ቪዲዮ ወስዳችኋለሁ። አብራችሁ ይቆዩ። ይህ ጽናት ሚዲያ ነው። እንዳትጨብጥ እንዳትጠጋ ከኔ ጋር አሁን እንዲህ ተቀምጦ ቤተክርስቲያን አይተውት ከደበራቸው ተነሺ ማለት አይችሉም። ቤተክርስቲያን ነው ግን እሱን ልጅ ስለሆነ ለብቻ እንትን ይሉትና እዛ ጋር መቋሚያ እንጣ ምናምን ይባላል። ከዛ ተነስቶ ይሄዳል። ያን ቦታ ሌላ ሰው በማስቀመጥ ይሸፍናሉ። ከዛ ልጄ ነው መቆም ብቻውን እዛ ጋር ሊቆም አይችልም። ተነስቼ ሄዳለሁ እኔ። ከዛ ሁለተኛ ገዳም በቃ ቤቴ ቁጭ ብያለሁ ምንም እንዴ ብዬ ተመለሱ። ተነስ ማለት ሲደብራቸው መቋሚያ አምጣ ብለው ይልኩታል። ይሄ ልጅ እንደዚህ አይነት ሀሳቦችን ማራመድ እግዚአብሔርን ማታደል ነው ብዬ አስባለሁ። እግዚአብሔርን ተረድተነዋል ብለህ ታስባለህ? ተረዳ ነው። እንዴት? እሱ ላይ የተሰቀለው ሃይማኖት መርጦ ወይ ዘር መርጦ አይደለም። ለኛ ለሰው ልጆች ሲል የተሰቀለው። እኛ ግን እዚህ ጋር የዚህ ልጅ ቆዳ የተለየ ነው ምናምን ብለን ልጅ እናገላለን። እሱ ግን እስከ መሰቀል ድረስ ደርሷል። ወላጆች ከዚህ ልጅ እንዳትጫወቱ ማለት አሳፋሪና ልብ የሚነካ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ለአንድ ጉዳይ ፈልጌሽ ነበር። አስደነገጥከኝ። ሰርፕራይዝ ነው ያደረከኝ። አይገርም? ምን እግር ጣለክ? በሰላም? ትምህርት ቤት ሄጄ ነበረ። ኦኬ እሺ። አንድ ልጅ ለማስመዝገብ ፈልገን ነበረ። ሬጅስትራሯ እሷ ነች። ስፔሻል ኬዝ ነው የጤና ጉዳይ ስላለበት ልጁ የለችም ምናምን ሲሉ ስልክሽን ፈልጌ ነው ባይዘወይ ለዛ ነው የመጣሁት። እዛ ያገኛቸውም ሰዎች ማስተናገድ ይችሉ ነበር። አሁን ይሄ እኛ የምንፈታውም ነገር ላይሆን ይችላል። ስለዚህ ያው የምተባበር መቼም እዚህ ድረስ ነጥቅ ዝም አልልም። ዝም ብለህ ባለቤቱ ማለት የትምህርት ቤቱ ባለቤት ጋራ ማመልከቻን ይዘህ እሱ ጋር ሄድ ቀጥታና የተፈጠረውን ችግርና ያው እዛ አትችልም እንዳሉና እሱን እንዲተባበር ንገረው። ይሄ በጣም የሚደንቅና ደስ የሚል ፍንጭ ነው። ቴክስት እንዳደረገችልኝ ቀጥታ ቢሮ ነው የምንሄደው። እቺ ጀንበር እስክትጠልቅም አንጠብቅም። ዛሬውኑ ሄደን ይሄን ጉዳይ ፈጽመ ነው ምስራች ይዘን ነው የምናድረው። ትምህርት ቤት የተቋቋመው ልጆችን ለማስተማር ችግራቸውን አክሴፕት አድርጎ በተቻለ መጠን ለማስተናገድና ትውልድን ለማፍራት ነው። ቆዳው ላይ የተወሰኑ ነጠብጣቦች ብቻ ነው ያለው። ስለዚህ ይህን በማየት ብቻ ትምህርት ቤት አትገባም ማለት ምን ማለት ነው? ጸበል ልንገባ ወረፋ እየጠበቅን ነው። ታብራራለች አንዷ። የኔ ልጁ ፊቱ ሲያሳዝን ይላሉ እዛ። ኧረ ይሄን ልጅ አውቀዋለሁ፣ በየገዳሙ ነው የሚዞረው፣ አይድንም። ገላውን ታዩታላችሁ ገና ማብራሪያ በቃ እኔ እዛ በቃ የሆነ ነገር ስብር ነው የሚለው። አንዳንድ ሰው ጸበል ቦታ ሆኖ እንደዚህ አይነት ወሬ ማውራት ፈጣሪን አለመፍራት ነው ብዬ አስባለሁ። ይቺ ሰውም እኮ ታማለች። ከልጁ ጋር ያላቸው ልዩነት የልጁ በአይን የሚታይ ከሰውነቱ ነጠብጣብ ስላለ ብቻ ነው። እሷ ደግሞ በአይን የማይታይ የውስጥ ደዌ አለባት። ስለዚህ እሷም በየጸበሉ የምትዞር ሰው ይህን ልጅ ገና ታዩታላችሁ ሰውነቱ እንደዚህ ነው ብሎ ማውራት እግዚአብሔርን መገዳደር ነው ብዬ አስባለሁ። ስለዚህ እንደዚህ አይነት ወሬ የምታወሩ ሰዎች ቢቻል ማጽናናት፣ ካልሆነ ደግሞ ዝም ብትሉ። ከዛ ልናገራት ነው አልኩ። ደግሞ እዚህ ድረስ መጥቼ በረከት የለጣ እንደው አስችኝም ቤቴ ማንም ተያላላትም። ያችን ሴትዮ ያ ሁሉ ሰው አብሯት ነው አረ ምናምን በቃ ያዳንቁላታል። ምንም ልታቆም አልቻለችም። የጻርቃኔን ጨርሳ ደብረ ሊባኖስ ትገባለች። ከዛ የመድኃኔዓለም ትገባለች። የእናንተ ትከተላችሁ ነው እንዲኖረች ያው አይታናለች። በቃ አንድ ሰው የሚያዳምጠው ከሌለ ማውራት አይችልም። የሰው ልጅ ሆኖ በእኔ ቦታ ቢሆንስ ብሎ አለማሰቡ የሚገርም ነው። አንዳንድ ሰው ክፉ እንዴት ከዚህ ልጅ ጋር ትጫወት ብሎ ልጅ የሚልክ ሰው ክፉን እውነት ነው። እንደ ማንኛውም ሕፃን መጫወት፣ መዝናናት፣ በልጅነቱ ማድረግ የሚፈልጋቸው ነገሮች በሙሉ ማድረግ ይፈልጋል። ተማሪ እንዲያስተምሩልኝ ማመልከቻ ነው። አይ ራሳቸው ጭራሽም አያስቡት። ዝም ብለህ ድከም ቢል ነው። እሳቸው ቢዝነሳቸውን ብቻ ነው የሚያስቡት። ብርና ብር አይደለም ሰው ሊረዱ
ቤተሰባቸውንም አረዱ። አይ እኮ እርዳታ ምናምን ሳይሆን ከፍሎ እኮ ነው የሚማረው ልጁ። ታዲያ ለምን እርዳታው አስፈለገ? እንደዛ ሆነ። አይ ስፔሻል ኬስ ስላለው ነው። ትምህርት ቤት ዓላማውን ማወቅ አለብን። ትምህርት ተቋም ዜጎችን በእውቀት ማበልጸግ ነው። በነገራችን ላይ ገንዘብ የስራ ማስኬጃ ሊሆን ይችላል እንጂ የተለያዩ ሰበቦችን እያመጡ ኢግኖር የሚያደርግ ተቋም አይደለም ብዬ አምናለሁ። እኔ እግዚአብሔር ፈተና ነው ካለ ለአንተ ፈተና ነው በቃ። ከሚኪ እርግዝና እንጀምር። ምንም ሰላማዊ ነው። ያው በዛ ሰዓት ልጅም ስለነበርኩ ህመም አለ ምናምን እንጂ የእርግዝናው የራሱ ባህሪ ነው እንጂ ምንም አይነት ጽንሱ ላይ ምንም አይነት ችግር የለም። በምጥ ነው የወለድኩት። ከተወለደ በኋላ ነው ይሄ አለርጂክ የመጣበት። ይህ ደግሞ አልፎ አልፎ በጄኔቲክ አማካኝነት የሚፈጠር ነው። ከሰው ወደ ሰው የሚተላለፍ በሽታ አይደለም። ስለዚህ ከሰው ወደ ሰው የማይተላለፍ በሽታ ደግሞ እንዴት ከማህበረሰብ ሊያስገልል ይችላል? ከዛ 6 ወር ሲያልፈው ጉንጩ ላይ መቅላት ጀመረች፣ የሆነች ነጥብ ነገር። ከዛ ያው ልጅ ነው ሲስሙት ነው ምናምን ይሉናል ጎረቤት። እሺ ከዛ ያቺ ትቀላና ትጠፋለች። የሆነ ጊዜም ትቀላና ትጠፋለች። ሰፊ ነው። አይ ትንሽ ናት፣ ነጥብ ነጥብ። ከዛ አመት ሲሞላው እየቀላች በፊት በ2 ቀን በ3 ቀን የምትጠፋው 15 ቀን መቆየት ጀመረች። 2 አመት ሲጠጋ የሆነ ጊዜ ቀላች፣ በዛው ጠፋች። ማለት በዛው ቀረ ቀልቶ እንደ ድሮ አልጠፋ አለ። ከዛ ይሄ ነገር እኮ አለርጂክ ሊሆን ይችላል ሐኪም ቤት ወሰዱት ምናምን ሲሉ ብዙ ቦታ ወስደነዋል አሉ የተባሉ ሐኪም ቤቶች። ከዛ እንደዚህ ወሰድን። በዘር አስም ሲኖር ይጠነክራል አለርጂክ፣ 7 አመት ሲሞላው ይጠፋል እያሉ ያው እኛም ብዙ ተስፋ ነበረ። ከዛ ከ4 አመት በኋላ መላጥ ጀመረች ያቺ የቀላችሁ። የማይተላለፍ መሆኑን ማረጋገጥ ይቻላል ማለት ነው። በተለያዩ በቫይረስና በባክቴሪያ አማካኝነት እንደማይተላለፍ ግልጽ ነው ማለት ነው። ሳይንስም እንደሚያረጋግጠው። ከዛ ከሆነ ጊዜ በኋላ ተቀይሯል አለርጂኩ አሉ። ኢክቲዮሲስ ወደሚባል የቆዳ መድረቅ ነው። ምንም አይነት እንትን የለውም። ህይወቱ እስካለ ድረስ አብሮት የሚኖር ነገር ነው እና ምንም ችግር የሚተላለፍ አይደለም። በቃ እንደዚሁ ይቀጥላል። መድረቅ አለው፣ በቅባት አርሱት ነው የተባለው። መገለሉ እየሰፋ መጣ። እሱ ላይ ብቻ ሳይሆን እኔም ላይ እየደረሰ መጣ። አሁን ማለት እኔን ካቀረብከኝ ልጄን ታገኘዋለህ፣ ትቀርባለህ። ስለዚህ መጀመሪያ እኔ ነኝ መገለል ያለብኝ። ብዙ ተጽዕኖ ይደርስብሃል። ከልጁ አልፎ ወደ እናቱ መጣ ማለት ነው። ሰው የማህበራዊ ህይወት ከሌለው ምንም ጨለማ ነው። ይሄ ሁሉ ተጋፍጣ ያለፈች እናት ነች። ምን መሆን ነው የምትፈልገው? ህልም ምንድን ነው? ፓትርያርክ። እውነት እግዚአብሔር ያስምረድ። አንድ ዶክተር አለ ተብሎ ሄደን ይሄን ነጻለች ፓንቱን አውልቆ ካልሲ፣ ጫማ፣ ሱሪ፣ ቲሸርት አውልቆ እዛ ቦርድ ጋር አቁሞት ራቁቱን ያስተምርበታል ለተማሪዎች። ጎዳኝ፣ በቃ ሞትኩኝ በቁሜ። እዛ እንደዛ ጎትተው ምን ሆኖ ነው ይሄ ልጅሽ ነው አብሮሽ ያለው ምን ሆኖ ነው ምናምን ግዴታ በቃ ማስረዳት አለብኝ አቁሜ የራሴን እንትን። አሁን አንተም ስትነካኝ መጀመሪያ ጸጥ አልኩ እኮ የሆነ ባላወቀ ነገር። በዛውን ደጋግመን እንትን ስትለኝ ልሰድብ ነው የዞርኩት በቃ። እሺ ምን አገባ ልትይ ነው? እሺ ማቀው ፊት ሆነብኝ። ጻርቃኔ የደብረ ሊባኖስ ሊያቀኝ ይችላል ማለት እዛ የነበረው ስቃይ ብዙ ጸበልተኛ ስለሚያውቅ ከዛ ውስጥ አንዱ ነብዬ ነው የገመትኩት። ትንሿ ልጄ ናት። እሸቱ ነው ዶንኪ ቲዩብ አለችኝ። እህቴ ናት ቀድማ ያየች። እሸቱ የበጎ ስራዎች በጣም የሚደገፉና የሚመሰገኑ ናቸው ማለት ነው። ሰው በሌለበት ሰዓት ደስ እንዳሰኛቸው ከልጁም አንደበት መረዳት ይቻላል። ተዛዞር ይዛይ አንተ ብዙ ነገር ነው ምላት እየዞርኩኝና እመቤታችን ለምን ጉዳይ አለኝ ከሷ። አሁንም ተስፋ እንደሚኖራት ግልጽ ነው። ምክንያቱም እመቤታችን የማታደርገው ነገር የለም። ምንም ሳትል እስካሁን ያለው ነገር በጸጋ የተቀበለች በጣም ጠንካራ ሰው ነች። ጠይቃት እና አስረዳት፣ ጊዜው ስለቆየ አልኩት። አይ አልፈልግም ገበናዬ ነው ሄደዋል። ከዛ እሺ ብለን ተነሳን። ያው በቃ አንተን አገኘን ማለት ነው። ገባኝ። ደስም አለኝ። ደስ አለ? እሺ። ከዛ ሰላም ስትለኝማ ባሰቢ ነገር በቃ መጨነቅ እስከ ማበድ የሚያደርስ ደረጃ ደረስኩኝ እኔ እና በቃ እግዚአብሔር ከኔ የሚፈልገው ነገር አለ ማለት ነው አልኩኝ። ማለት ምልክታ ያለው ድነት ይድናል ሊባል ሲል
ይመለስበታል። ከዛ በቃ ጥግ ድረስ ከመሄድ ሄዳለሁ እየወሰንኩኝ ከዛ በኋላ በቃ የተረዳሁት ነገር ቆዳውን መዳን የለበትም ግዴታ እግዚአብሔር ማስጨነቅ የለብኝም። ይሄ የተሰጠው ነገር ሊሆን ይችላል ለኔም ጭምር ማለት ነው። ግን ይሄ ልጅ መንገድ እንዲይዝ ማለት ቤት እንዳይቀመጥ ትልቅ ደረጃ ደርሶ ማየት እንዳለበት ሰው እኔም ደግሞ ለፍቼ እንዳልቀር እንደዛ አሰብኩኝ። ለፍታለች፣ በተለያዩ ጸበል ወስደዋለች። ካልዳነ ቢያንስ ተምሮ የተሻለ ደረጃ እንዲደርስላት የምትፈልግ እናት ነች። እንግዲህ እንደምትመለከቱት ያንን ስለቴን አረጋለሁ። እዛ አርሴማ ጀመርኩኝ። በቃ ብዙ ነገር አቃለለች። ቢያንስ የሚጠጋኝ ሰው አዘጋጀችልኝ፣ ሀሳብህን የሚረዳ። ከዛ ራሷ ቅድስት አርሴማ ወደ ጻድቃኔ መለሰች። ከዛ ሄድኩኝ። ወር ላለው ምን ላለው 8 ወር ቆየሁኝ ጻድቃኔ። ግን በሚገርም ሁኔታ ቆዳው ላይ ለውጥ ባላይም አንዳንድ ባህሪያቶች ታያለ ሚኪ ላይ። ከዛ ያንን እያስተካከለች ያለውን ችግር እያስረዳችኝ አለውሽ እያለችኝ ውሃ ሳልቀዳ ልብስ ሳላጥብ ልጆች 8 ወር ሙሉ በፍቅር ያዘችኝ ደጇን እስከምለምደው ድረስ። ርቧቸዋል አይ ጠገብን በቃ እኔ በሱ በዚህ በኩባያ ጠጡ አይደለ ለሶስቱም የበጠበጥኩት ሲተርፍ እኔ ነኝ የምጠጣው ተጨማሪ ማለት ነው። ሆዴ ሞላ ነው የሚሉት። ለምን መልስ ነው በቃ ለኔ። በ8 ወሩ እዛው አርሴማ ጠብቂኝ ፍሉ መድኃኒዓለምና አርሴማ አለች። ከዛ እኔ ስመጣ ታውቃለህ የሆነ ቀን ትጠራኝና ቆዳውን ይለብሳል ብዬ ነው በቃ እስከ ባለፈው ድረስ የምጠብቀው። ቃሏን አታጥፍም እመቤቴ ማለት ዛሬ ጠብቃታለሁ። ይህን ስለ መቼም ህይወቴ እስካለ ጠብቃታለሁ። ህልሟ ተፈትቶ ያሰበችው ሁሉ ተሳክቶ ደስተኛ ትሆናለች ብዬ አምናለሁ። ምንም ጥርጥር የለውም። ስትልከኝ በቃ ዛሬ ነገ ወይ እዚህ ሁሌ ቆዳው ነው የሚለብሰው። እንደ እናት ነው ማስበው። ከዛም ደግሞ ወይ ትልቅ ደረጃ ይድረስ በቃ ይሄ ልጅ ይማር ግድ በቃ ቆዳው መዳን የለበትም አለና ያቺን የቆዳውን ነገር ግን ፈልጋታለሁ። ለምን ጤነኛ ልጅ ስለወለድኩኝ። ሲጀመር ደግሞ እኔ ምኑ ላይ ነው አሁን ሰው ሊያገል የቻለው? ምን ነው ልጁ እንደምታዩት ያን ያክል የሚያስከፋ ነገር የለውም። ጸሎትህ ከምን ወደ ምን ተቀየረ? ለምሳሌ ድሮ እግዚአብሔርን ምን ትለው ነበር? የሰውን አፍ ያዝልኝ። የሰውን አፍ ያዝልኝ ነው የምትለው? የሚያስፈራ ከህመሙ በላይ የሰው አፍ ነው። የኔ ቆዳ ከላይ ነው የቆሰለው። የእናቴን ውስጡን አቁስለዋታል። ደግሞ እንዳልፈርድ ፊቴ ብዙ የሚናገር ሰው አለ። የሰውን አፍ ያዝልኝ ብሎ እግዚአብሔርን መጠየቅ በጣም ከውስጡ ምን ያክል ስብራት እንዳለው የሚያስረዳ ነው። ከዛ በኋላ በቃ እንሄዳለን እንደዚህ ለሱባኤ። የትም ሚኪ ጎበዝ ነው፣ ይጾማል። 16 ቀን ሱባኤ ጨርሶ ከገዳም የሚወጣ ልጅ ነው። በቃ ህማማት ውስጥ ይወጣ ቆርቦ ምናምን ያው ዝክር ነገር አለ፣ እንጀራ ምናምን ይሰጣል። ቆርባሃል ብላ አመጣችለት። ከዛ አልበላም ማለት እና ንፍሩ ካለ ቀምሳለ ወይ ወደ ቤት እንሂድ። ዋው ህማማት እንጀራ አልበላም። ያው ገዳም ስለለመዱ አይበላም። አባትህ በአንተ ህይወት ውስጥ በእናንተ ህይወት ውስጥ ያለው ሚና ምን ይመስላል? እሱንስ እንዴት ትገልጸዋለህ? ታዲ ለጽም ይከብዳል። ጠይቄው እኔም ቢያሌ ነገር የለም። ምንም ይሁን ምንም ለልጆቻቸው የማይከፍሉት መስዋዕት የለም። ይህንም በተግባር ያሳየችን ይቺ ሴት ነች ማለት ነው። እሸቱ አግኝቶች ነበር አለችኝ። አዎ አልኳት። በቃ እንዲህ ማርያም ቆዳ ሲል በቃ ሚኪ ነው አልኩኝ። እመቤቴ ሰማች ጸሎትሽን አየሽ አለች። አዎ አልኩና ከዛ በቃ እንየው ተባብለን ዘጋን። ከዛ አየን። አንዳንድ ስልኮች ላይ ደወልን። ቪዲዮውን ስታየውስ ምን ተሰማ? በየቀኑ ማየው ቪዲዮ ነው። ሰው ሲደውል ብቻህን አይደለም የምታናገረው፣ ላውድ ይደረጋል። እኔም ሰማለሁ። ቃይን የሚያቀጽናናኛል። ግማሹም ደግሞ ከቤት አፈነሽ ይዘሽ ምናምን ማለት ብዙ የሚልክ አለ። ደውሎ ደግሞ ኔጌቲቭ አስተያየት የሚሰጣል። ሰው በታጣበት ሰዓት ሰው መሆን እጅግ በጣም ትልቅነት ነው። ራስሽ ነሽ እንጂ ትምህርት ቤት እንዴት እምቢሉሽ ደውለው ማለት ነው። ትምህርት ቤት ያላቸው ሰዎች ናቸው እንደዚህ የሚሉት። ሌሎች ዝም ብለው ተዋለው በቃ እሺ ምናምን ልና ተዋለው። ትምህርት ቤት ያላቸው ደግሞ እንከን ይፈልጋሉ ከኔ። እሱን ታየውና ነይ ይሉኛል። ምን አረጋለሁ እኔ
ችግሩ እሱ ጋር እንዲያዩት አንዴ እንደው 2018 ለሴቷ ሲሄድ በቃ አናግሬዋለሁ። ባለፈው አመት ግን በቃ የልጄ ይበልጣል ብዬ እግሩ ላይም ቢሆን ወድቄ ለምነዋለሁ አልኩና ሄድኩኝ። ባለፈው ስለው አስታውሽሻለሁ ሀሳቤን አልቀየርኩም አለኝ። አሁን አልኩት ጨርሻ ላይ ተነስቼ እግሩ ላይ ለወድቅ ስል ምን ይለኛል? ያንቺ ብቻ ልጅ አይደለም እኮ ኢትዮጵያ ውስጥ እኮ ብዙ ወላጆች አሉ። በዚህ ጊዜ አንድ ቤት ውስጥ 3 ህፃን ቢኖር አንዱ በሽተኛ ነው። ስለዚህ እንደ ግዴታ ነው። ይሄ ምንም ማለት አይደለም አታካብጪ ያለ ተምሮ ሴት ሊደርስ ነው አለ። ኢትዮጵያ ውስጥ ብዙ ወላጆች አሉ፣ ብዙ ሰዎች አሉ፣ ያንቺ ብቻ አይደለም ብላ ስትናገር ሊያጽናናት ነው የመሰለኝ። ጭራሽ ልቧን ይሰብረዋል ብዬ አልጠበቅኩም። ስለ ሰው ክብር መጨነቅ ግድ ነው ብዬ አስባለሁ። ዳይሬክተሩ ተምሮ የት ይደርሳል ላለው ጥያቄ መልሱ ይሄውላችሁ። ይቺ የምታዩት የዓለማችን ታዋቂዋ ሞዴል ዊኒ ሃርሎው ትባላለች። እሷም ገና በልጅነቷ ልክ እንደዚሁ ልጅ የቆዳ ህመም ገጥሟት ትምህርት ቤት እንዳትገባ ተገፍታ ነበር። ነገር ግን ብዙ መጥፎ ሰው እንዳለም ብዙ መልካም ሰዎች አሉ። በእነዚህ መልካም ሰዎች ግፊት አማካኝነት ትምህርቷን የቀጠለችው ልጅ ዛሬ ዓለምን ያስደነቀች ሞዴል ለመሆን በቅታለች። ይህ ልጅም አእምሮ ጤነኛ እስከሆነ ድረስ ማንም ሊያስቆመው አይችልም። በእርግጠኝነት ልጁ በቁጭትና በስሜት ካሰበበት እንደሚደርስ ጥርጥር የለውም። ትምህርት ቢሮዎች ደወሉልኝ አይተው ቲክቶክ ላይ ሊሊ ትባላለች፣ በጣም አመሰግናለሁ፣ እግዚአብሔር ጤና እድሜ ይስጥልኝ። አቶ ገመችስን አቶ አሊ የሚባሉ እዛ ኤዱኬሽን ኦፊስ 6 ኪሎ የሚሰሩ ከዛ የሆነ ትምህርት ቤት ሄጄ በጣም ተናድጄ መጥቼ ቤት ውስጥ እያለቀስኩ አይዞሽ እንደዚህ አይነት ሰዎች እንዳሉ ሁሉ መልካሞች አሉ አለችኝ። እና 6 ኪሎ ነው እንደዚህ ያለችኝ። ከዛ ተነስቼ ሄድኩ ሚኪን ይዤ አቶ ገመችስን አገኘው፣ ኃላፊ ናቸው። ከዛ እንዴት አሉ አንቺ እንዴት አንድ ትምህርት ቤት እምቢ ሲልሽ 2 ትምህርት ቤት እምቢ ሲልሽ እንዴት ወረዳ እንኳን አይኬድም ትምህርት ቢሮ ይቀራል? አንቺ የትም ሄድሽ አታውቂም? የትም አልሄድኩም እኔ ትምህርት ቤት ተመለመን ውጭ ወደ ቤት ይበቃ። ዋናው ነገር ብዙ መልካም ሰዎች አሉ ያልኳችሁ ለዚህ ነው። በቃ ችግር የለውም ማለት ይጽፋል፣ ያነባል፣ አየው እንግሊዘኛም ያነባልና አንዳንድ ወረቀቶች አንጪልኝ አለኝ። ከአለርትም ተገለም ከዛ በኋላ እሱን እንትን አለን። ደስ አለኝ። ማንም ሊቀበላትና ሊሰማት አልቻለም። ሌላ መልካም ሰው ተገኝቶ ነው እንግዲህ ምኞቱ ሊሳካለት የቻለው ማለት ነው። አሁን አለ በቀጣይ ስንሄድ አቶ አሊጋ ወሰደን። ቢሮ ውስጥ ኃላፊ ናቸው። ቃል የምንገባለ ነገር መስከረም ማንኛውም ትምህርት ቤት ቤተሰቦች መክፈል የቻሉት ጋር ትገባለ። ምንም የትም ትምህርት ቤት ሄዳችሁ እንዳትጠይቁ፣ ወረቀት ጽፈን እንሰጠዋለን፣ ይገባል። በቃ ይሄ ምንም ቀላል ነገር ነው አሉ። ትምህርት ቤት ይዘሹ ነው ያለኝ። ቦርሳ ግዢለት አለኝ። ደውሎ ምሳቃ ምናምን አዘጋጀልኝ። በደስታ ሄደን ገዛዛን። የሚመኘው ነገር ነው። ከዛ በቃ ደስ አለው። በቃ ልጅ ምን ጊዜም ልጅ ነው። ልጅ ጓደኞቹ የሚያደርጉትን ነገር ማድረግ ስለሚፈልግ ይህን እድል ሲያገኝ ከደስታም በላይ የሆነ ስሜት ይሰማዋል። ፍርሃት ነው ደስታ ነው ውስጥ ነበር። ማንገናኝ ነበር የመሰለኝ ከእናቴ የተለያየ እንባይ መጣ። ዛን ልጆቹ ፊት እንዴት ላልቅስ። የማቤቴ ማለት ድንቅ ስራዋ። እነዚህ ሁሉ ኃላፊዎች መጡ። አንድ እሱም ትምህርት ቤት ለማስገባት ኪራ ግብታለኝ። ከዛ ልጆቹም ጥሩ ልጆች ናቸው። ተተዋወቅን። ከኔ ምንም አልተጠበቀ። በቃ እንደ ትልቅ ባለስልጣን አጅበው አስገቡት ትምህርት ቤት። ክላሱ ሄድን፣ አየን። እኔ እንዴት እንደምንቀጠቀጥ መቆም አቃተኝ። እሱ ራሱ ፈራ። እማዬ ይለኛል፣ ይይዘኛል። እኔም ወይኔ በቃ ልጀምር ነው ወይ ወደ ቤት ሄዶ ነገ ይጀምር ይሉ ይሆን ስላቱ አሊ ገብቶታል። እንዲህ ምን ትፋረገኝና ሳልስመው ራሱ አስቀመጠ። ወንበር ስጡት ብሎ ክላሱ ድረስ ሄደ ማለት ነው። በአጠቃላይ እንግዲህ ልጅ በጣም መማር እየፈለገ እንዳይማር የተደረገ ህፃን ነው። በመጨረሻ ግን ይህን እድል አግኝቶ በጣም ደስተኛ ሆነ። ምኞቱን ማሳካት ይችላል ብዬ አምናለሁ። በዚህ ጋር ይሄ እንደ ምሳሌ የተገኘ እንጂ ብዙ ልጆች ከትምህርት ቤት እንዳይማሩ በማህበረሰብ የተገለሉ አሉ። ስለዚህ ይሄንን ኮንሲደር አድርጋችሁ ሰውን ለማስደሰት ሞክሩ። በያላችሁበት ሰላማችሁ ይብዛ። ቻው።